በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቱ። የገዳሙ ጥበቃ የታገተና የተወሰደ ሲሆን በሕግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በሕግ እየተፈለገ ነው የሚገኘው። እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ነገሮች ሃይማኖታዊ መልክ ባይዙ መልካም ነው ብዬ አስባለሁ። ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ምን አገናኘው ሐቢቢ? ታቦት እንዳይወጣ የሚፈለግ አካል አለ። የብሉይ ኪዳን ዘመን ታቦት መንገድ ይከፍታል። አሁን ያለው መንገድ ይዘጋል። አሁን ያለው ግን አራቱን አቅጣጫ ይዘጋል። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት ሰላም ጤና ይስጥልን። በአዲስና በወቅታዊ መረጃ ተመልሼ መጣሁ። በአሰቦት ገዳም አባቶች የድረሱልኝ ጥያቄን እያቀረቡ ይገኛሉ። ይህንን ቪዲዮ አስመለክታቸዋለሁ። እንዲሁም ደግሞ ሰሞነኛ በሙስሊሞች ላይ የተነጋገረ የነበረው አንድ ወንድማችን ካልታሰረ እያሉ ይገኛሉ። ይህንን ቪዲዮ ከራሱ አንደበትም ምን ብሎ እንደተናገረ የማስደምጣችሁ ይሆናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላቸዋለን። ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። የገዳሙ ጥበቃ የታገተና የተወሰደ ሲሆን በአካባቢው ነዋሪዎች ላይ ደግሞ አንድ አባትና ልጅ፣ አባትየው የተገደለ ሲሆን ልጅየው ደግሞ በአሰቃቂ ሁኔታ በሞትና በህይወት መካከል ይገኛል። ሌላም በዛው አካባቢ የሚኖር አንድ ሰው ታግቶ የት እንደተወሰደና የት እንደደረሰ አይታወቅም። ስለዚህ በዝቋላና በአባቶቻችን ላይ የደረሰ ግፍ መከራ አሁንም በአሰቦት ገዳም ላይ ያንጃበበ ይመስለኛል። ስለዚህ ለአሰቦት አባቶቻችንና እናቶቻችን ለገዳማውያን ድምጽ ልንሆን ይገባናል። ሁላችሁም ህዝበ ክርስቲያን የኦርቶዶክስ ልጆች የሆናችሁ ይህ መልእክት ሼር፣ ኮፒ ሊንክ አድርጉልኝ። ለሚመለከተው እንዲደርስ የሚቻለን ያህል እናድርግ። እግዚአብሔር ሰላምንና ፍቅሩን ይስጠን። መልካም ጊዜ ያምጣልን። እንግዲህ በአሰቦት ገዳም በዚህ መልኩ አባቶች ጥያቄ እያቀረቡ ይገኛሉ። በሚኒሻ እንደዚህ አይነት ወንጀሎች እየተፈጠሩ እንደሆነ እየተሰማ ይገኛል። መንግስት ይሄን ነገር ሰምቶ የድረሱልኝ ጥያቄውን አድምጦ በአስቸኳይ እንዲደርስላቸው ስንል እናሳስባለን። በሕግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በሕግ እየተፈለገ ነው የሚገኘው። አድራሻውን የምታውቁ ለመጅሊሱ የሕግ ክፍል ጥቆማ እንድሰጡ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ። ሁላችሁም በዚህ ጉዳይ ላይ ተሳተፉ፣ ግዴታችንም ስለሆነ ማንም እየተነሳ የማንም ሃይማኖት ላይ አፉን መክፈት የለበትም። እንደነዚህ አይነት ባለጌዎች በተገኘው አጋጣሚ ሁሉ መቀጣትና መማር መቻል አለባቸው። ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለሕግ መቅረብ አለበት። ሁላችሁም ተሳተፉ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። መርሃባ ይሄ ልጅ እዚህ ውስጥ መግባት አልነበረበትም ማለት። ነገር ግን ማን እንዲገባ አደረገው? አሁን ለቅሶ ላይ ሐዘን ላይ የመጣችሁ እንደዚህ አይነት ነገር የምትናገሩት እናንተ ራሳችሁ አይደላችሁ እንዴ? የሚጣሩ ሰዎች ሲሞቱ አላህ ሱብሓነሁ ወተዓላ ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ እንደ አይነት ሰው እንደም ቢሞት ለአላህ ስጁድ ሽኩር ነው። ወላሂ አልዓዚም እስከዛሬ ድረስ እንደዚህ አይነት አይባችሁን መናገር አንፈልግም ነበር፣ አይባችሁን ማውጣት አንፈልግም ነበር። ነገር ግን አሁን ቀጥታ ማስረጃ ልስጥህ። ይኸውልህ ሳሊህ አልፈውዛን የጻፉት ኪታብ ላይ በየመስጂዱ የሚቀረው ኢርሻድ ኪታብ ላይ ኪታቡን ከያዝከው 11ኛው 13ኛው ፔጅ ክፈት። ካልሆነ የስክሪንሾቱን አምጥቼልሃለሁ። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሳራ በፊት።
ወላሁ ተዓላ አመረና ቢልበዳአቲ ቢልኩፋር ለአቅረቢን ይልና ያ አዩሀ الذين آمنوا قاتلوا الذين يلونكم من الكفار ብሎ መዲና ላይ ከሃዲያን በነበሩት አይሁዶች ቃላቸውን ባፈረሱት ከሰይዳችን ሰለላሁ ዐለይሂ ወሰለም ጋር ቃል ገብተው የሚኖሩት የነበረውን የተፈራረሙትን ስምምነታቸውን ያፈረሱ ከሃዲያን አይሁዶች ላይ የወረደውን የቁርአን አያት እያመጣህኛ ላይ ነው የምትፈስረው። ይሄው አንብበው፣ ራስህ አንብበው ማስረጃህን። ሱፊይና ሰለፊይ እኮ አሁን በአንድ ቤት ላይ አለኮ ወንድም ታላቅና ታናሽ ወንድም አለ። ይሄ ሱፊዩን ወንድምህን ቀድመህ ግደለው የሚል እኮ ነው ኪታብ። ይሄው በየመስጂዱ እየተቀራ ያለው ኢርሻድ ኪታብ። ወላሂ العظيم እስከዛሬ ድረስ እንደዚህ አይነት ነገራቶችን እያወቅናቸው መናገር አንፈልግም ነበር። ለምን? ህዝቡ በሰላም መኖር ስላለበት እስከዛሬ ድረስ መናገር አንፈልግም ነበር። ውይይት ካልሆነ በቀር የሆነ ነገር ካልሆነ በቀር እርስ በርስ እንማማር ካልሆነ በቀር ወላሂ العظيم حتى ሐቂቃ በቀጥታ ወሃቢያ የሚለውን ቃል ራሱ ለመናገር በጣም ይከብደኝ ነበር። ነገር ግን ግዴታ አደረጋችሁብን። ይሄው ለቅሶ ላይ የመጣችሁ እንዲህ ታላግጣላችሁ፣ ታሾፋላችሁ፣ ጭካኔያችሁን ታሳያላችሁ። ምን እናድርጋችሁ ታዲያ? ይሄን ኪታብህን አንብበው፣ በፈለግከው ቋንቋ ትራንስሌት አድርገውና አንብበው። ከፈለክ በእንግሊዝኛ በአማርኛ ትራንስሌት አድርገው፣ ይሄ አረብኛው ካልገባህ ማለት ነው። ይሄንን ነው የመስጂዱ እኮ ለህፃናት እያስተማራችሁ ያላችሁት። ኢርሻድ ማይቀራበት የዋሃቢያ መስጂድ አለ በዚህ ሰዓት። ሌላም ማዕት ኪታቦች አሉ። ማምጣት ህዝቡ በሰላም መኖር ስላለበት ነው። እስልምና አራጅ አይደለም። እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይህንን ቪዲዮ ደግሞ የምሰራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልል ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። አልወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንፃር ደግሞ እኔ ማስተላለፍ የፈለኩት መልእክት ምንድነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብለው የሚያስቡ ሰዎች አሉ። ስለዚህ እንደዛ ብለው ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይንም አራጅ ብለው ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይንም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብለው የጠቀሷቸው እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከነዚህ ኡስታዙ ከገለጿቸው ዋሃቢ ብለው ከገለጿቸው ከነ አይኤስ ከነ ቦኮ ሐራም ከነ አልሸባብ አንፃር ሳይሆን በቅርቡ ህይወታቸውን ካጡት አባታችን የእስልምና እምነት አባታችን አንፃር ከነሱ አንፃር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም። ያ ነው የቪዲዮ ዓላማ። ነገር ግን ክፉዎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ። እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው። ይሄንን ቪዲዮ ኮፒ ሊንክ፣ ሼር፣ ላይክ ያደርጋችሁ አድርሱልኝ። አመሰግናለሁ። ይህ ወንድማችን ከራሱ አንደበት የተናገረውን ሰምታችኋል። እኔ ያልኩት ሙስሊሞች ገዳይ አይደሉም፣ አሸባሪ አይደሉም፣ አሸባሪ የሚያስብሉ ግን ሙስሊሞች አሉ እያለ ነበር የተናገረው። እነዚህም በሀገራችን ላይ አሸባሪ የሚመስሉ ሙስሊሞች አሉና እነሱ ሙስሊሞች ናቸው ካልታሰረ እያሉ የሚገኙትና እነዚህ ሙስሊሞች ከእንደዚህ አይነት ነገራቸው ቢጠነቀቁ ይሻላል ብለን እናምናለን።
ነገሮች ሃይማኖታዊ መልክ ባይዙ መልካም ነው ብዬ አስባለሁ። ወንድማችን ሙሴ ሰለሞንም ሆነ ብሩክ ኒውስ እጅግ በጣም በኢንፎርማቲቭ ኮንተንት አሪፍ የተባሉ ወንድሞች ናቸው። ለነሱ ቮት ለማድረግ ስንነሳ ሃይማኖታዊ የሆነ ኮንቴክስትም ባንጠቀም መልካም ነው። ሁለቱም በሰሩት ስራና በሚሰማ ልክ ድምጻችንን ልንለግሳቸው ይገባል ብዬ አስባለሁ። ጓደኞቼ ምናልባት ብሩክ ኒውስ ጓደኛችን ስለሆነ የተወሰነ በጓደኝነት በጣም በብዛት ግን ምናልባት በዚህ ዓመት የድንቁርና መናኸሪያ ወይም ቲክቶከር ለመሆን ዕውቀት አያስፈልግም በሚባልበት ገበያ ላይ እጅግ በጣም አኩሪ ተግባር በመፈጸም በተለይ በህዳሴው ግድብ የሰራውን ስራ ሁላችንም የምናውቀው ነው። ስለዚህ ከዛ አንፃር ይገባዋል ቮት አድርጉት የሚል ነገር ተብሏል። ይሄ ደግሞ ኃጢያትም ነውርም እንትን ስለሆነ ነው ተብሎ የሚያስመነዝር ነገር አለው ያላስብም። በዚህ ስራው ፕሮቴስታንቱ ሙስሊሙ ሁሉም ሊመርጠው ይችላል ይገባልም ደግሞ። ስለዚህ በዛን ያህል ደረጃ መታየት አለበት ብዬ አስባለሁ። ስለዚህ እኔ ለብሩክ ኒውስ ዘንድሮ ልዩ ክብር አለኝ። ክብር ያለኝ በጓደኝነት ሳይሆን ግን የሰራው ሀገርን የሚያኮራ ተግባር እንዲህ ያሉ ሽልማቶች በእውቀትና በተገቢነት ቢሰጡ በጣም መልካም ነው ብዬ አስባለሁ። ቲፎዞ ነገሮችን ያበለሻሻቸዋል፣ ያለበለዚያ ጥሩ ነገሮች አይፈጠሩምና ማለት ነው። እኔ ግን አንድ ታዳጊን በጣም ማበረታታት እፈልጋለሁ። ዛሬ የምታውቁት ወንድም ነው፣ ብዙዎቻችሁ አይታችሁታል። ዳኒ ግርግር ይባላል። ገና ታዳጊ ልጅ ነው። በዚህ በኮሜዲው ዘርፍ በጣም አኩሪ ወንድማችን ነው። በሁለት ዘርፍ እጩ ሆኗል። እኔም እናንተ የማውቀው ማህበራዊ ሚዲያ ላይ ነውና ያው ያላደጉ ሰዎች እንዲያድጉ እንዲበረታቱ ማድረግ የሁሉም ሰው ሱታፊ መሆን አለበት ብዬ አስባለሁ። ስለዚህ ወንድማችን ዳኒ ግርግርን በጣም ብናበረታታው በጣም አሪፍ ልጅ ነው። ነገ ወደፊት አድጎ አስደሳች ስራዎችን የሚሰራ ባለተሰጦ ታዳጊ ነው። እናበረታታው ለማለት ወዳለሁ። አመሰግናለሁ። ሙሴ ሰለሞን ግን ቮት በማጣት ፔንት የለም። ይህ ቪዲዮ እንደተመለከታችሁት ነው። በነገራችን ላይ ጉዳዩ የሃይማኖታዊ ጉዳይ አይደለም። ጉዳዩ ሰርተው ያሳዩ ናቸው። ብሩክ ኒውስን እንድትመርጡት የምፈልገው ብሩክ ኒውስ ከአንድም ከሁለትም ከሶስትም ዓመት በላይ ሊያስመረጠው የሚችለው አንድ አገራዊ ትልቅ የሆነ ስራ ሰርቷል። ይህንን ደግሞ የሰራው የመጀመሪያ አባይ ግድብ ሃይማኖታዊ ጉዳይ አይደለም፣ አገራዊ አጀንዳ ነው። አገራዊን አጀንዳ ለዓለም ህዝብ ማስተዋወቅ ደግሞ ትልቅ ደግሞ በኢትዮጵያ ደረጃ ደግሞ ትልቅ አስተዋጽኦ ሊያመጣ የሚችልን ስራ ነው ያስተዋወቀው። ብሩክ ኒውስ ትልልቅ የሆኑ አገራዊ የሆኑ መረጃዎችን በመናገር ይታወቃል። ብሩክ ኒውስ የስራ ሰው። ስለዚህ ጉዳዩ የሃይማኖት ጉዳይ አይደለም። ጴጥሮስ ተነስተው እንደዚህ እንደ ጮት አይደለም። ሙሴ ሰለሞን ምን ሰራ? በዚህ ዓመት ምንም የሰራቸው ስራዎች ቢታይ ያጠፋቸው ነገሮች ይበልጣል። ጉዳዩ ለሰሩ ሰዎች ብሩክ ኒውስን እየገባችሁ ቪዮት ለማድረግ 2 ሚሊዮን ፎሎወርስ ያለው ነው ወንድማችን ብሩክ ኒውስን። የኔ ተወዳጆች ምረጡት፣ እየገባችሁ ምርጫችሁን አሳዩት፣ ፍቅራችሁን አሳዩ። ሁላችሁ ብሩክ ኒውስ እያላችሁ ሜሴጅ ላይ ሜንሽን አድርጉት። አመሰግናለሁ። ውጪ ደግሞ ነገሩ ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። በሙሴ ሰለሞንና በብሩክ ኒውስ ጉዳይ ላይ አንድ ነገር ማለት ፈልጋለሁ። ስኬት ማለት ሁል ጊዜ በአደባባይ ለሰዎች የምናረጋግጠው ብቻ አይደለም፣ ብቻችንንም ስንሆን ለራሳችን የምናረጋግጠው ጭምር ነው። ትዝ ይላችኋል ያኔ ይሄ ልጅ እኮ ፈተና የሚያልፈው አባቱ አስተማሪ ስለሆነ ነው እንጂ ሰርቶ አይደለም ብለን ያማነው ልጅ እንደዚህ አይነት ተሸላሚዎችን እንዳናፈራ እፈራለሁ። ምክንያቱም ይሄ ግርግር ይሄ የአዋርዱ ጩኸት ካበቃ በኋላ ተሸላሚውና ሽልማቱ ፊት ለፊት ይገናኛሉ ብቻቸውን ያለ ማንም ጫጫታና ጩኸት። የዛኔ በአደባባይ የተሸለመው ሰውዬ ብቻውን ሲሆን ለሽልማቱ እና ለህሊናው በቂ መልስ መስጠት ካልቻለ በአደባባይ የተሸለመ በጓዳው ደግሞ የተሸነፈ ነው የሚሆነው። የምትወዷቸው ከሆነ ከሃይማኖት ግርግር ነፃ አውጧቸው። እኔ በዚህ ዓመት በጣም ብዙ ዜናዎችን የሰማሁት ከብሩክ ኒውስ ስለሆነ ብሩክን መርጫዋለሁ። ነገር ግን እናንተ ማን ነው የሰራው የሚለውን ብቻ አይታችሁ ስራዎቻቸውን ፖስት አድርጉ። ሙሴ ሰለሞን ግን ቮት በማጣት ፔንት የለም። ምን አገናኘው ያ ሐቢቢ? ያኹዋን እኔ የገባኝ ነገር ካለ የኢትዮጵያ ህዝብ መጣላት ይወዳል። ሁሉንም ነገር ወደ ጥል ማድረግ ይፈልጋል። ሃይማኖት ምን አገናኘው? እንደህን ቤንጤ ነው ሙስሊም ነው ክርስቲያን ነው ወላ ብሄሩ እንደዚህ ነው ምን አገናኘው? ሀ አዋርድ ሰውየው ተመቸህ ገብተህ መርጠው፣ አልተመቸህም እለፈው። ሰዓት የለህም አትግባ። ሲጀመር ለሌላ ሸይ ጥል ታመጣለህ። እንደዚህ ስለሆነ አልተመረጠም ያኛው ምን አገናኘው? አዋርድ እኮ ነው። ሰውን ከፍ አያደርግም ዝቅ አያደርግም። ያዋድ ኢሻዳ ይህ ወንድማችን ነው የጀመረው። ከዚህ በፊት የሚሰራው ቪዲዮ አስጠሊታና ቀፋፊ የሆነ ቪዲዮ ነው የሚሰራውና በዚህ መልኩ ነገሮችን ሃይማኖታዊ እያደረገ ይገኛልና ሁላችንም ከዚህ ከሃይማኖታዊ ንክኪዎች ብንቆጠብ ይሻላል። ማለትም ሁሉም ሰው በሰራው ልክ ሊከፈለው ይገባል ብዬ አስባለሁ። ሙሴ ሰለሞን በዚህ ዓመት
እውነትም ሁላችንም የምንናገረው ምንም ነገር የሰራው ነገር የለም። ብሩክ ኒውስ ግን በአባይ ዙሪያ ላይም ብዙ ነገሮች እያደረገ ነበርና ሽልማት ይገባዋል ብለን እኛ በግላችን የምናምነው ለብሩክ ኒውስ ነው። ግን ከሃይማኖት ነፃ ቢሆን ይሻላል ብለን እናምናለን ናቸው ማለት ነው። ግን በታሪክ ስናጠና 3000 ዓመት ከ2000 ዓመት ከዚህ በላይ የነበረና የሚታይ ብዙ ታሪክ ያላት ተረርቶ ከሌሎች ጋር አውግቶ የሚያቅሰው እችን ቤተክርስቲያን ሊያንጓጥጣት የማይችልም ሀገር ነች፣ እናት ነች። እሷ ስለኖረች ነው እኛ ይኖር ነው። ክርስትና የሚለውን ነገር ያቆየችልን የኢትዮጵያ ኦርቶዶክስ ቤተክርስቲያን። ታቦት እንዳይወጣ የሚፈለግ አካል አለ። የብሉይ ኪዳን ዘመን ታቦት መንገድ ይከፍታል። አሁን ያለው መንገድ ይዘጋል። አሁን ያለው ግን አራቱን አቅጣጫ ይዘጋል። ምን ይሰራልናል? መንገድ የሚዘጋ ይህን ያህል ወርዶ ስም ማጥፋት ከዝርፊያ የተናነሰ ብያላየው ዝርፊያ ነው ብዬ ነው የማምነው። ለምን ዘራፊ ሰው ድሃ ስለሆነ አይደለም ሌባ የሚዘርፈው። በነገራችን ላይ ሱስ ነው። ስለዚህ ሰድቧት የሚያገኘውን ጥቅም አስቦ ነው። አስተምሯንም ማውቁ አይደለም። ከቃል ኪዳኑ ታቦት ውጪ ሌላው ሁሉ እኔ ቤት ካለው ቁም ሳጥን ለይቼ አላየሁም። አይገባውም። በነገራችን ላይ ለመሰለ ለሱ አሁን ቁም ሳጥኑና ታቦት እኩል የሆነበት ለምን ነው ታውቃለህ? ቁም ሳጥኑ ውስጥ ያለው የዝርፊያ ስለሆነ በዝርፊያ ነው ቁም ሳጥኑን የደረደረው። በግልጽ ነግሬዋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ኦፊሻሊ ይቅርታ ጠይቅ። ማሙሽ ነው ያልኩት። ቤቢ ይቅርታ ጠይቅ። ስለዚህ ተከፍሎት እንደሆነ በል ተብሎ እንደሆነ ወደፊት ሳጣራለን። ነገ ቆይ እንዳታሳልፈው መዝሙረ ዳዊትን እንዴት እንጸልይ? አብዛኞቻችሁ በጠየቃችሁኝ መሰረት ይሄው ቪዲዮን ሰርቼዋለሁ። አደራ ለብዙ ሰው እንዲዳረስ ኮፒ ሊንክ በማድረግ ቪዲዮውን ጀምሩት። የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት መዝሙረ ዳዊትን በሰባቱ ቀኖች እንደዚህ አድርጎ ከፍሎልናል። እሺ መዝሙረ ዳዊት 150 መዝሙሮች ሲኖሩት ሰኞ ቀን ከ1 እስከ 30፣ ማክሰኞ ቀን ከ31 እስከ 60፣ ሮብ ቀን ከ61 እስከ 80፣ ሐሙስ ቀን ከ81 እስከ 110፣ አርብ ቀን ከ111 እስከ 130፣ ቅዳሜ ቀን ደግሞ ከ131 እስከ 150 እናደርግና እሁድ ቀን ደግሞ ከእመቤታችን ከእግዝእትነ ማርያም ጸሎት ጀምሮ እስከ መኃልየ ዘሰሎሞን ሙሉዎቹን የነቢያትን ጸሎቶች እንጸልያለን ማለት ነው። ስለዚህ ፍትሐ ነገሥት መዝሙረ ዳዊት 150ውን በስድስቱ ቀኖች ከሰኞ እስከ ቅዳሜ ድረስ ከፋፍሏቸዋል። የነቢያትን ጸሎቶች ደግሞ እሁድ ቀን እንድናደርስ ታዝዘናል ማለት ነው። ሰኞ ቀን 30ውንም ከ1 እስከ 30 ማድረስ ያልቻለ ሰው ለምሳሌ አንድ ንጉስ ብቻ ማለትም አንድ ንጉስ 10 ቁጥሮች አሉት ከ1 እስከ 10 ያሉትን መዝሙሮች መጸለይ ይችላል ማለት ነው። አሁንም ደግሞ በተጨማሪ 10 ይበዛብኛል ያለ ደግሞ በስብሐት መጸለይ ይችላል ማለት ነው። ለምሳሌ የመጀመሪያውን መዝሙር ቁጥር 1ን ይጸልይና ሲጨርስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን ብሎ ይዘጋል ማለት ነው። ይሄ አንድ ስብሐት ይባላል። እንደዚህ እያለ ቁጥር እየጨመረ መሄድ ይችላል ማለት ነው። 1 2 3 እያለ 10 ስብሐት ሲደርስ 10ዎቹ ስብሐቶች አንድ ንጉስ ይባላሉ ማለት ነው። የዕለቱ መዝሙረ ዳዊት ምግብ ሳይበላ በጧት የሚደረስ ሲሆን ነገሮች ሳይመቻቹልን ቢቀሩ ግን በልተንም ቢሆን ልንጸልየው ይገባል። ምግብ ተበልቶ መዝሙረ ዳዊት ይጸለያል ወይ ለተባለው አዎ ይጸለያል። ሁሉም ጸሎቶች ከምግብ በፊት ቢጸለዩ እጅግ በጣም ጥሩ ነው። የታዘዝነውም እንደዛ ነው። ነገር ግን በሰባቱ የጸሎት ሰዓታት መጸለይ የሚችል ሰው ሰባቱንም የጸሎት ሰዓታት ለማድረስ ምግብ ሳይበላ አይውልም አያድርምና ምግብ በልተንም ቢሆን ጸሎት ማድረግ እንችላለን ማለት ነው። መዝሙረ ዳዊት ጸሎት መጽሐፍ የሌላችሁ ሰዎች መጽሐፍ ቅዱሱ ላይ መዝሙረ ዳዊቱ አለ። በጸሎት መልክ የተዘጋጀው ለአያያዝ እንዲመቸን ነው እንጂ መጽሐፍ ቅዱስ ላይ ያለው ራሱ ነው ጸሎቱ። ጠንቅቆ የተማረና ትርጉሙን የሚያውቅ ሰው ደግሞ በግዕዝ ቢጸልይ እጅግ በጣም ይመረጣል። እንደኔ ያልተማራችሁ ሰዎች ደግሞ በአማርኛ ጸሎት ማድረግ ትችላላችሁ ማለት ነው። እሺ በነገው ቪዲዮ ደግሞ መዝሙረ ዳዊትን መጸለይ እየፈለጋችሁ በስቶባችሁ ጊዜ አጥሯችሁ መጸለይ ያልቻላችሁ ሰዎች ጠዋትና ማታ መቅረት የሌለባችሁ ልንጸልያቸው የሚገቡ ብሎ ፍትሐ ነገሥት ያስቀመጠልን 2 መዝሙሮች አሉ። እነሱን እሰራላችኋለሁ። አዎ ጠዋት ሲሆን ለሥራ ቸኩለን በመውጣት ማታ ሲሆን ደግሞ ከሥራ ዘግይተን በመግባታችን መዝሙረ ዳዊት ጸሎትን ሳንጸልይ እንዳንቀር ፍትሐ ነገሥት ያስቀመጠልን 2 ድንቅ የሆኑ ጸሎቶች አሉ። እነሱን እሰራላችኋለሁ። አምላከ ቅዱስ ዳዊት አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። በቪዲዮ ብዙ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ